ተዋውቁት ተሰማ ይባላል። ድንገት እሱ ባይደርስልኝ ዛሬ ላለሁበት ደረጃ ላልደርስ እችል ነበር። ምን ነው ቆማችሁ? ተዋውቋችሁ እንጂ። ናሆም የት ሄደ? ናሆም የለም እንዴ? እኔ መኝታ ቤት ገብቼ ማረፍ ሳይኖርብኝ አይቀርም። ቆይ መጣሁኝ። ተሲ አትጨናንቁ እሺ? ቁጭ በሉና ተጫወቱ እናንተ። አታበሳጭ። እሺ በቃ አትቆጣ። ደውላ ቆይ ምን ብላክ ነው? ችግር አለ እንዴ? አዎ ትልቅ ችግር አለ። ለዛውም ተራራ የሚያክል። ምንድነው? ቆይ ለምን አትነግረኝም? አንተ ልጅ ነኝንም እኮ እያስጨነከኝ ነው። ቆይ አባዬ ምን ነካው? እንዴት ነው እንደዚህ ነገር የሚያደርገው? ናሆም እስቲ ቆይ ምንድነው የተፈጠረው? የተፈጠረውን ነገር እስቲ አስረዳኝ። እኔ እኮ ደውላ ያቺ አባዬ ካልዳርኩ እያለ የሚጨቀጭቅ ልጅ የለችም? ከና አባቷ ሁለቱንም ቤት ድረስ ይዟቸው መጥቷል እኮ ነው የምትለኝ። ምን? አዎ እኔ ቀይቱን ጥቁርቱን ማላቃት ራሱ መርጦ ካላገባት ብሎ ያለኝን ሴት ቤት ድረስ ከና አባቷ ጭራሽ ይዟት መጥቷል። አንተን ያስቀደምከኝ ስንት ቀን አስተዋውቀኝ እያልኩ እየጨቀጨኩ ነበር። ዘውጪ እቺ ልጅ ምን ጎደላት? በዛ ላይ ቆንጆ ናት። በዛ ላይ ስርዓት ያላት ልጅ ናት። ቆይ እንደዚህ ብለህ ስታወራ ግን ትንሽ እንኳን አታፍራ? እስኪ ትንሽ ጊዜ ወስደሽ ራስሽ ያት እስኪ ከኔ በላይ ትወጃታለሽ። እንደው ይሄን ከነገርከኝ በኋላ ልጅቷን ይበልጥ ጠላኋት። እሺ ችግር የለውም ግን ለሁለቱም የተሻለ ቦታ እስከማግኝ ድረስ ለተወሰነ ጊዜ እዚህ ቤት ውስጥ ረፍ። ለነገሩ እኔ ምን አስጨነቀኝ? ሁለቱንም አሳራቸውን ሳበላቸው በራሳቸው ጊዜ ተማረው ይወጡ የለ እንዴ? እባክሽን ዘና እሺ በይ። በጸባይ አይደለም ልጅ ምንድን ነው የምትለምነኝ? ልጄ የዛች ልጅ ባል እንዲሆን ነው የምትለምነኝ? እኔ ራሱ ድንገት ፍቅረኛ ቤት ሳገኝሽ እንደዚህ አልደነገጥኩም። አንቺ ማለት አውቀሽኛል። ትሰሚያለሽ? ኤርሚን የቀማሽኝ ይበቃኛል። ናሆምን እንድቀምኝ አልፈልግም። ስለዚህ የናሆም ቅምጥ ነሽ ማለት ነው። አንቺ ማትረቢ ንግግርሽን አስተካክል። እኔ ቅምጡ ሳልሆን ፍቅረኛው ነኝ። እሺ አታስቢ። ሲጀመር እኔ ናሆምን አልወደውም፣ ልወደውም አልችልም። ቤቱ በእንግድነት ያመጡኝ አባቱ ናቸው። ምን ነው ስታይን ጡጦ የምጠባጻ ልጅ መስልሻለሁ? ሰላም የኑሃሚን ተከታታይ ድራማ ቤተሰቦች እንዴት ናችሁ? ጸዴና መርሲናን በድጋሚ በሌላ ቪዲዮ ተመልሰን መጥተናል ማለት ነው። ኑሃሚን ተከታታይ ድራማ እንግዲህ እንደምታውቁት በጣም ተወዳጅ ሆኗል በዚህ ሰዓት። ያንን የምናውቀው በጣም ብዙዎቻችሁ ቁጭ ብላችሁ ቪዲዮቹን እየተከታተላችሁ ነው። ድራማውም ደግሞ በጣም የሚመች ነው። አሁን ላይ ስፔሻሊ ሲጀምር ብዙዎቻችሁ ማይመች መስሏችሁ ምናምን ነበር። አሁን ግን ገራሚ እየሆነ እየመጣ ነው ያለው ማለት ነው። በዛ ላይ ደግሞ የምናውቃቸው አንጋፋ የሆኑ የድራማ ፊልም የሚሰሩ አርቲስቶች አሉበት ማለት ነው። እነ ቢዚ እነ እዚህ ጋር እኩን ነው የሚባለው እነ ሊኩን ምናምን አሉበት። እንግዲህ ጊሊያድም አለበት ከአፍላ ፍቅር የመጣው ማለት ነው። እንግዲህ ምንድነው ኑሃሚን አሁን ላይ በጣም አዝናለች። ልቧ በጣም ተሰብሯል። ያንንም ያደረገው እንግዲህ ኤርሚያስ ሲያረጋቸው የነበሩ ነገሮች ከአምራን ጋር የነበረው የፍቅር ህይወት እንግዲህ ሳይቋጭ ነበር ወደ አምራን ህይወት መጥቶ የገባው ማለት ነው። በነገራችን ላይ ከአምራን ጋር የነበራቸው ግንኙነት የቢዝነስ ነበር ማለት ይቻላል ማለት ነው። ከዛ በፊት የነበራቸው እውነትም አብሮ ነበሩ። ከዛ በፊት ግን ኤርሚያስ በጣም ተጎድቶ ነበር በሌላ ሴት በጣም የተጎዳና ልቦ የተሰበረ ሰው ነበርና በዛ ምክንያት ብዙ ሴቶችን ሲበቀላቸው ሲያጠቃቸው ምናምን ሲጎዳቸው ነበር። እንግዲህ አሁን ላይ ግን ኑሃሚንን ሲወዳት ያንን ጸባዩን እየተወ መጥቶ ነበር። እንግዲህ ሰዎችንም ሌሎችንም ሴቶች እንግዲህ ልክ እንደ ማንኛውም ሰው በትክክሉ ማሰብ ጀምሮ እያዘነላትም በጣምም ወዷት ነበር። እንግዲህ ኑሃሚንን ያሳዘናት እሱ ከአምራን ጋር የነበረው ሪሌሽን ነበር። እንግዲህ እሷ ያሰበችው እኔ ፍቅረኛው አይደለሁም የኤርሚያስ ቅምጥል ነኝና እሱ ደግሞ ሌላ ፍቅረኛ አለው ብላ ነበር ያሰበችው ማለት ነው። አምራን ደግሞ ኑሃሚንና ኤርሚያስ አብሮ በተኙበት በገነት አማካይነት መታ ብዙ ነገሮችን እንግዲህ በጥብጣ ነው የሄደችው ማለት ነው። አሁን ላይ አምራን ራሷ ተጸጽታለች። እንግዲህ በጣም ደብሯታል፣ በጣም አዝናለች፣ ልቧ ተሰብሯል። ምክንያቱም ኤርሚያስን በጣም ነበር ያመነችው፣ በጣም ነበር የምትወደው። ነገር ግን እሱ ልቧን ሰብሯል ከሌላ ሴት ጋር ተገኝቶ ማለት ነው።
እንግዲህ እሷ አሁን ላይ በጣም ተጸጽታ አብሯት ካለው ልጅ ጋር አንድ ላይ የብኩን ልጅ ማለት ነው ከሱ ጋር አንድ ላይ መሆን ትፈልጋለች። ከቤተሰቦቹ ጋር መተዋወቅ ትፈልጋለች። አሁን ላይ ሌላ ጦርነትም እንግዲህ ከኑሐሚን ጋር ጀምረዋል ማለት ነው። ኑሐሚንም በነገራችን ላይ አሁን ላይ እኔ የማልፈልገውን ሰው ነው አንቺ የምትወጂው፣ ስለዚህ ምንም ስጋት አይቅባሽ፣ በፈለግሽው ሰዓት መተሽ መውሰድ ትችላለሽ ብላ ስትል ነበር። አሁን ግን እሊ እያሳዘች ስለሆነ በእሊ ተጋብታ እንግዲህ በእሊ ምክንያት ይሄን ልጅ ከአምራን እጅ ፈልቅቃ ልታወጣው ትችላለች። ምክንያቱም እዛ ቤት ያለችው አምራን ሳትሆን ኑሐሚን ነች ማለት ነው። እሱ የሚወዳት ግን አምራን ነው፣ ነፍሱ እስክጠፋ የሚወዳት። አባቱ ግን እንደዛ አይነት ጠጪ አጨሽ እና በጣም ብዙ ነገሮች ላይ ኬርሌስ የሆነች ስርዓት አልባ የሆነች ሴት አባቱ አይፈልጋትም ማለት ነው። አሁን ላይ ግን በጣም ከባድ ፈተና እየደቀነበት ነገር ምንድን ነው? እናቱና እህቱ ከዱባይ ሽርሽር ተመልሰው መጥተዋል። እንግዲህ አሁን ላይ በጣም ከባድ ችግር እየፈጠሩ ያሉት ስፔሻሊ ኑሐሚን እና ተሰማ የኑሐሚን አባት አጣብቀኝ ውስጥ ገብተዋል። በኩን እንግዲህ ኑሐሚን አባት ተሰማ ማለት ነው ከባድ ባለውለታው ነበር። ለዚህ ህይወት ለዚህ ደረጃ የበቃውትኝ በሱ ምክንያት ነው። ያኔ እሱ ባይደርስልኝ ኖሮ ለዚህ አልበቃም ነበር፣ ይሄንን ህይወት አላይም ነበር። ለዚህ ሁሉ ምክንያት የሆነኝ እሱ ስለሆነ እሱን እንግዲህ መንገድ ላይ መጣል አልችልም፣ ልንከባከበው ይገባኛል፣ ሐኪም ቤት ሊወስደው ላሳክመው ይገባኛል ብሎ እንግዲህ ከፍ ዝቅ ያለው በዛ ምክንያት ነው ማለት ነው። ኑሐሚን ግን ገና ከመምጣቷም አልወደደችም ነበር። እዛ ቤት ሳይሆን ሌላ አነስ ያለች ቤት ተከራይተህልን እዛ ብንኖር ብላ ነበር። አሁን ላይ ግን ከዛ ቤት ለመውጣት ወስነው በተነሱበት ሰዓት ላይ በኩን እንግዲህ ባለቤቱን አናግሯት ማለት ነው እዛ ቤት እንዲቆዩ አድርጓል። እሷ ግን ከባድ ሴራ እየጎነጎነችን ያለችው ከዛ ቤት ወደው በራሳቸው በስቃይ ብዛት ከዛ ቤት እንዲወጡ የማድረግ ሴራ ጀምረዋል ማለት ነው። ከልጅቷ ጋር ማለት ነው እየተማከሩ ነበር። ልጁ ግን እንግዲህ አንዳንዴ እንደ ጅልም ያጫውተዋል፣ አንዳንዴ ደግሞ እንደ ትልቅ ሰው ያደርገዋል። እናትና ልጅ የምታረጉትን ነገር አውቃለሁ እኮ መጣችሁ አይደል ምናምን ምን እያሴራችሁ ነው አሁን ላይ ስል ቅኔ ሲያወራ ነበር። ሰራተኛዋ ግን በጣም ሩሩና ልቧ መልካም ሴት ነች። ያለውን ነገር እናትና ልጅ ምን አይነት ሰዎች እንደሆኑ ነግራቸዋለች ማለት ነው። እነሱም ተረድተዋል። ከዛም በፊት ተሰማ እንግዲህ ይሄንን ችግር እስከምናልፈው አንገታችንን ደፍተን ዝቅ ብለን ነው ማለፍ ያለብን ሲል ለኑሐሚን ሲያወራ ነበር ማለት ነው። እንግዲህ የፈራችሁ አልቀረም፣ ከዛ ቤት እስከ መውጣት ነው የደረሱት። አሁን ላይ ግን ትንሽ ጊዜም ቢሆን በብኩን ምክንያት እዛ ሊቆዩ ይችላሉ። እዛ የሚቆይበት ትልቁ ምክንያት ለነሱ ብቻ አስቦ ሳይሆን ለልጁ ኑሐሚንን ለመዳር ስለፈለገ ነው። ኑሐሚን ግን ከኤርሚያስ ጋር የነበራትን ህይወት ማንም ሰው አያውቅም፣ ለተሰማም ቢሆን ደብቀዋለች ማለት ነው። ይህን ነገር ግልጽ አድርገ መናገር አትፈልግም። ልጄ ምንድነው ያደረገሽ ምናምን ሲል ሲጠይቃት ነበር። ምንም አልሆንኩኝም ልጄን ታውቃለህ እኮ ምናምን ስትለው ነበር ማለት ነው። እንግዲህ አሁን ላይ በጣም የሚገርመው እነሱ የሚያሴሩት ሴራ እነ ኑሐሚንን ከባድ አጣብቅኝ ውስጥ ከባድ ችግር ውስጥ ይከታቸዋል። ኤርሚያስም ጦርነት ይከፍታል ማለት ነው። ኑሐሚንና አምራን ከባድ ፍጥጫ ውስጥ ገብተዋሉ። እሊ ውስጥ ተጋብተው እንግዲህ ኤርሚያስንም መልሳ ልትወስደውም ትችላለች። ያኛውንም የአምራን ፍቅረኛ ማለት ነው አምራን ስትጠቀምበት የነበረውን ልጅ ልትወስድባትም ትችላለች ማለት ነው። እንግዲህ ቀጣይ ክፍል ላይ ምን ይከሰታሉ የሚሉ ነገሮችን በግልጽ ስለምንነግራችሁ ይሄንን ቻናል ሰብስክራይብ ማድረጋችሁን እንዳረሱ ቤተሰብ ለመሆን ማለት ነው። ይሄ ቪዲዮ ለብዙዎች እንዲደርስ ደግሞ ላይክ የምትለዋን መጫን በቂ ነው። አብራችሁን ስለቆያችሁ እናመሰግናለን። ጸዲና ምርሺ ነበርን። መልካም ቆይታ።
ቪዲዮ እስክንገናኝ ይመቻችሁ።